ሉሃና ድራማ ሚራ እርጉዝ እንዳልሆነች ለሮቤል ስትነግረው በጣም ተናደደ። ሉሃና ድራማ በጣም ደስ ይላል። እስከ መጨረሻው አዳምጡት። ላይክ ሰብስክራይብ እያረጋችሁ ሚራ ለሮቤል እኔ እርጉዝ አይደለሁም፣ እኔ እናንተ ታይዘን ከዚህ ቤት እንውጣ እያለች ስትጮህ ነበረ። አድናን በር ላይ ተለጥፎ እያዳመጠ ነበረ። ሮቤል የሚያፈቅረው ሉሃናን ነው። ሉሃና የምታፈቅረው ደግሞ አድናንን ነው። አድናንም ሉሃናን ያፈቅራታል። ሮቤል ሚራን ያፈቀራ መስሏት ከእሷ ጋር ለስራ ብቻ ነው ይፈለጋል። የአድናንን ገንዘብ ወደ እሱ እስከሚዞርለትና ከእሷ ጋር መስራት የፈለገው ያንን ነው። ሮቤልና ሉሃና ቁጭ ብለው እያወሩ በነበረበት ሰዓት ሉሃና አፈቅርሃለሁ አለችው። ሮቤልም እንደሚያፈቅራትና አግብቷት እንደሚኖር ነገራት። እንደዛ ሲነግራት ግን አንተ አትወደኝም፣ አንተ እኮ ሚራ ፍቅረኛ አለች፣ ያውም የወንድምህ ሚስት። ሮቤል ግን አንድ ጥያቄ ልጠይቅ አለችው። ሉሃና መጠየቅ ትችያለሽ፣ ጠይቂኝ አላት። እሱም እሺ ሚራ የወንድሜ ሚስት ናት። የወንድሜ ሚስት ጋር ለምን መዋገጥ ማማለል ለምን አስፈለገ? ብዙ ሴቶች በዙሪያ ሞልተዋል። አንተ ደግሞ ቆንጆና መልከ መልካም ሰው ነክ። ለምን ከወንድምህ ሚስት ጋር እንዲህ ለመሆን ቻልክ? ሚራ እንደምታያት ጨቅጫቃና አረመኔ ሴት ናት። እንዴትስ ከሷ ፍቅር ሊይዝ ቻለ ብላ ጠየቀችው። እሱም መልስ ሰጣት። ሉሃና እኔ ሚራን አላፈቅራትም አላት። ሲደጋግምላት በምን አለችው። እሱም እኔ ከሷ አንድ የምፈልገው ነገር ስላለ ብቻ ለዛ ነው እንጂ ሚራን በፍጹም አላፈቅራትም። አንቺን እንዳየሁሽ ወድጄሻለሁ ሉሃና፣ አፈቅርሻለሁ አላት። እና ለምን ከሷ ጋር ያልሆነ ስራ ትሰራለህ ስትለው ከእሷ ጋር የምፈልገው ነገሮች ስላሉ ብቻ እንጂ እኔ አፍቅሪያት አይደለም አለ። ሉሃና በጣም ተገረመች። እሺ በቃ አለችው። ሚራና አድናን ቁጭ ብለው እያወሩ ነበር። አድናን እንዲህ አላት፣ ሉሃና እኮ ሮቤልን ልታገባው ነው፣ አብረው ሊኖሩ ነው፣ ከዚህ ቤትም ሊወጡ ነው። ሮቤል ሉሃናን ስለተፋቀሩ በጣም ደስ ብሎኛል፣ አንቺስ ደስ አላለሽም ሲላት፣ ሚራ አይሆንም እንዴት ብሎ አይሆንም አለች። ማለት ምን ሆነሻል ሚራ? እሷና እሱን ተተዋደዱ እኛ ምን አገባን? እነሱ እኮ መብታቸው ነው ቢላትም እሷ ግን እኔስ ትላለች። ሚራ ምን ሆነሻል? ሮቤል እኮ አይደለም ባልሽ እኔ ነኝ ሲላት፣ ሮቤልን እሷ ስታገባ ቆሜ ማየት አልችልም አለች። ምን አገባሽ አንቺ ሲላት፣ እሷም እሷ ክፉ ስለሆነች ሉሃና ክፉ ስለሆነች ሮቤልን ታሰቃየዋለች። ከዚህ ቤት ከወሰደችው ደግሞ በየጊዜው ማግኘት ስለማልችል እሱ መጎዳቱን ጥሩ መሆኑን አላቅም፣ ተልኮ አላት ነው እንጂ ሉሃና ሮቤልን አታፈቅረውም እያለች ትለፈልፍ ያዘች። አምራን ሉሃና እንዴት ስትል በጣም ተገረመች። ሚራ በጣም ተናደደች። ሮቤል ጋር ሄደችና ሚራ ሮቤል ክላስ ስትገባ ሮቤልና ሉሃና ሲሳሳሙ ደረሰች። ተናደደች። ሉሃናም ይንደዳት ብላ ደግማ ሳመችው። ተንጨረጨረች። ቆይ መጣሁ ብላ ሉሃና ክላሷ ስትሄድ ተከትላ ሚራ በክላሷ ሄደች። ምናባሽ ስታረጊ ነው ከእሱ ጋር የምትላፊው ስትላት፣ አፈቀረኝ ምን አገባሽ? ከዚህ በኋላ ሮቤልና ሉሃና ፍቅረኛሞች ናቸው። በሁለት ፍቅረኛሞች መሀል አትግቢ፣ ይልቁንስ ትዳርሽን አጣጥመሽ ያጂ፣ ያሹን አጣብቀሽ ያጂ። የፍለሰው ፍለጋ የራሱን ያጣል የሚባለው ለዛ ነው። የሰው ፈልገሽ ስትሯሯጭ የራስሽን አድራንን እንዳታጫረቻል። ሉሃና ሮቤልን አፍቅራው ሳይሆን ወንድም እህቷን የት እንዳለች ሳራ
እንድታቅ እህቷን ሳራን ከእሱ ጋር መረጃ አገኛለሁ ብላ ነው። ሉሃና ያፈቀረችው አድናንም ብቻ ነው። አድናንም ከሉሃና ፍቅር ይዞታል። እዚህ ጋር የምትጎዳው ሚራ ከዚህ ውስጥ ትጎዳለች። እንድታው ሁለት ልብ ነው። ከዛ ከዚህ ስትል አንዱ ልብ አንዛልጧት ወደ መሬት ትወርቃለች። ወደ መሬት ደግሞ የወደቀች ቀን መነሻዋ ሩቅ ነው። እንድታው ይሄን ነገር በጣም የምትጸጸትበትን ስራ እየሰራች ነው ያለችው ሚራ። እርጉዝ እንዳልሆነ ሲሰማ አድናን በጣም ተናደደ። ምንድን ነው ያልሽው ሲላት ደንግጣ ጸጥታለች። እንኳን እኔ ሰላምን የማደቅባት ነገር አንደኛ እናቷን ገድያለሁ፣ እሷም ከቤት ወጣልኝ ሳትል እንደ እናቷ እንከባከባታለሁ አለች። ሰላም ጥሩ ሰው ናት። ጥሩ ሰው ሊሆን ሲል አሁንም ሳይገሏት ቃልና በኃይሉ ሰው ሊደርስላት ይላለሁ። ብሌን እኔ ልጅሽ ካልልጅሽ አይደለችም ብላ ነግራት ውስጡ ተመኘሁኝ። ሰላም ግን ቃልን ስትቀበል በጣም ያሳዝናል። ምርመራ የለም ብላ በድፍኑ ተቀብላ በቤቷ ስታስገባ በጣም ይገርማል። የእነሱስ አለመታዘብ በጣም ያሳዝናል። ብሌንን ተጫወቱባት፣ ሁላቸውም ተጋግዘው። ሰላም አታውቅም ምን ይደረግ። ለዚህ ሁሉ ተጠያቂ እኔና እሷ ነን እንጂ ሰላም ተጠያቂ አይደለችም። እኔና ያለችው ልጅ ናት ተጠያቂ እያለች ትላለች። ምክንያቱም ሰላም አሁን ላይ ያለችበት ሁኔታ በጣም አሳዛኝ ሁኔታ ስለሆነ ምንም ልትታሰብ አትችልም። ሀባይ እና በኃይሉ ጭካኔ በገዛ እህቱ ላይ ግፍ ማድረግ ጥሩ ነው ትላላችሁ? እንደኔ ሀሳብ ግን ጥሩ አይደለም። በኃይሉ ያለውን ነገር ከዚህ መቀነስ ወይም ማስወገድ ነበረበት። ላኪን ግን አሁን እሷን የገዛ እህቱን እንዲህ ህይወቷን ታበሰቃቆለ በኋላ ላይ ምን ሊረዳው ነው? ዳጊ ግን በጣም ደስተኛ ሆኗል። ብሌንን ስላገኘና ብሌን ከጎኑ ስለሆነ ይመስለኝ ደስተኛ የሆነው። ፍቅር ለካ እንዲህ ደስተኛ ያደርጋል። ታድለው በጣም ፍቅር ደስተኛ ካደረገማ ሁሉም ሰው ደስተኛ እንዲሆን እመኛለሁ። ለሁሉም ሰው ደግሞ ንጹህ ፍቅር ይስጣቸው። ቤተሰቦቼ ቪዲዮን ከወደዳችሁት በላይክና በሸር በሰብስክራይብ አበረታቱኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ። አባይም በጣም ክፋትንና ጭካኔን ህይወት የሰውን ህይወት ማስበሰባቀል ለእነሱ ቀላል ሆኖ ይታያቸዋል። ለአሁን ዘመን ወጣቶች ማለት ነው። በጣም የሚያሳዝነኝ ነገር ሁሉም ሰው እንዳሰበው ባይሆንም ያሰበውን ግን ያለመውን ህይወት ይኖራል። ባይ ባይ ቤተሰብ ላይክ ሰብ አድርጉ።